ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ሰንበተ ክርስቲያን አለ። ያውስ እንዲያው በከንቱ ሰንበተ ክርስቲያን አለን? ሁለቱን ቀን የሚያከብር ከሆነ ዓርብ በሰርክ ከሲኦል ይወጣል፣ ሰኞ ጠዋት ወደ ሲኦል ይወርዳል። አንዱን ቀን ቅዳሜን ብቻ የሚያከብር ከሆነ ቅዳሜ በሰርክ ከሲኦል ይወጣል፣ ሰኞ ጠዋት ወደ ሰኞ ጠዋት ቅዳሜ በሰርክ ከሲኦል ይወጣል። አንድን ቀን እሁድን አርፎ ሰኞ ጠዋት ወደ ሲኦል ይወርዳል። እንዲህ እያለ ሲኖር ጌታ ዓለምን ለማሳለፍ የሚመጣው በዕለተ እሁድ ነውና እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን በአማን ተፈጸመ እሙነ ተፈጸመም ይላል። በቅዳሜና እሁድን የሚያከብሩ ክርስቲያኖች ይህን የመሰለ ተስፋ አላቸው። በዚህን ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ይትስተይ ማየ ራቆ አላህ ህዳጠ ወይነ ትወስህ በእንተ ሕማመ ከብድከ፣ ስለ ደዌህ ስለ ሆድህ በሽታ ጥቂት ወይን ጠጣ ብሎ ቅዱስ ጳውሎስ ጢሞቴዎስን እንደመከረው ቅዱስ ኤፍሬምም ጥቂት ወይን ጠጥቶ እረፍት ሽቷል። እመቤታችን አስቀድማ መጣ። ለምን ትወደስከኒ ለምን አላመሰገንከኝም አለችው። አስቀድማ ከመጣች ለምን እንዲህ አለችው ቢሉ የወይን ጠጅ ጠጥቶ እረፍት ሽቶ እንደተዋት አውቃ ዛቲ ዕለት ታቢም ኩሎን ዕለታት ወውዳሴያኔ አበያም ኩሎን ውዳሴያት፣ ዕለቲቱ ከዕለታት እንደምትበልጥ ምስጋናዬም ከምስጋናዬ ሁሉ ይበልጣልና ወድሰኒ አመስግነኝ ትለዋለች። ክርክር ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን። ውዳሴ በሰንበተ ክርስቲያን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከስድስቱ ዕለታት ለይቶ አክብሯታልና ከዚህ ቀደም በአፋ ባሉ እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ በኋላ ግን በውስጥ ባሉ ነዋየ ቅድሳት በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ፣ በበትረ አሮን እየመሰለ ያመሰግናታል። በዚህን ዕለት ጳጳሳትን ሊቃነ ጳጳሳትን አስከትላ ትመጣለች። ባየው ነገር እየመሰለ ያመሰግናታል። ሰኞ አዳምን አስከትላ መጣለች። ማስከኞ ከነገስታት ዳዊትን፣ ከመሳፍንት ኢያሱን፣ ከደናግል ኤልያስን አስከትላ መጣለች። ረቡዕ ሰራዊተ መላእክትን አስከትላ ትመጣለች። ሐሙስ ነቢያት ሐዋርያትን አስከትላ ትመጣለች። ቅዳሜ ቅዱሳት አንስትን አስከትላ ትመጣለች። ቅዳሜ ቅዱሳት ዓርብና ቅዳሜ ቅዱሳት አንስትን አስከትላ ትመጣለች። እሁድ ጳጳሳትን አስከትላ መጣለች። ባየው ነገር እየመሰለ ያመሰግናታል። በዕለተ እሁድ የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት እምአንስት፣ ብሩክት መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን፣ ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። እዴሁ ለልዑል ይቄምሮ ወቅሙር አዘቅተ ጠፈሩ መስልስተ እንዲል ወውስቴታ ጽላተ ኪዳን አሰርቱ ቃላት ለተጽሕፋ በአጻብዒሁ ለእግዚአብሔር። ይኸውም በአጻባ እግዚአብሔር የተጻፉ ናቸው። 10 ቃላት የተጻፉባት ሁለቱ ጽላት ያሉባት ሁለተኛ ክፍል አንቺ ነሽ። ለተጽፋለ አሁን ጌታ ብራና ዳምጦ ቀለም በጥብጦ ብር ቀርጾ የሚጽፍ ሆኖ አይደለም፣ ቃሉ በግብረ አምላካዊ ስለተገኘ ነው። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃቸዋለሁ፣ ሕጌን ባትጠብቁ አጠፋቸዋለሁ ብሎ ተማምሎበታልና። ቀዲሙ ዜናወነ በየውጣ፣ የቀደመ ስሙን በፊደል ነገረን። ይታምልክ ባይደ አምላከ ዘንበሌ ብሎ አንድም ደገኛ ስሙን ነገረን። ቀዳሚሆሙ ለአሕዛብ አማሌቅ ቀዳሜ ፍጥረትከ ብሄሞት እንዲል
አንድም ከስመ ሥጋዌ አስቀድሞ የነበረ ስሙን ነገረን። እንታይ እቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰዋ ምኔኪ ዘእንበለ ውላጤ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። አንድም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማይጸኗ እንዲቀረጽ አስሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምነው ቢሉ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንና ሆርን ከተማውን አስጠብቆ ኢያሱን አስከትሎ ወደ ደብረ ሲና ወጣ። ኢያሱን ከእግረ ደብር ትቶ እሱ ወደ ላይ ወጥቷል። 7 የእሳት መጋረጃ ተጋርዶ አገኘ። 6ኛውን አልፎ ከ7ኛው ገብቶ ቆሟል። ወነበቦ ይላል 34 ቀን 570 ቃላት ሲነግረው ሰንብቷል። 6 ቀን በልቦናው ሲስልበት ሲያሳድርበት ቆይቷል። 40 ቀን ይሆናል። 40 ቀን ሲቀረው ሙሴ 40 ቀን ሞላው። 40 ቀን ሲሞላው የሁለቱን ጽላት ይዞ ኢያሱን ከእግረ ደብር 40 ቀን ሲሞላው እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ወደ አሮን ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወዘይጸብሑ ጸረነ እስመ ዝኩ ሙሴ ዘአውፃነ ምድረ ግብፅ ይንአምር ዘኮነ። ከምድረ ግብፅ ያወጣን ሙሴ የሆነውን አናውቅም። ወደ ግብፅ ሲሄድ የኤርትራ ባህር አስጥማውም እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥላውም እንደሆነ ወደ አማቱ ሀገር ወደ ዮቶርም ሄዶ እንደሆነ የሆነውን አናውቅም። በፊታችን የሚሄዱልን ጠላቶቻችን ድል የሚያደርጉልን አማልክትን ስራልን አሉት። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸው። በድንጋይ ወግረው በሳት አቃጥለው ይገሉኛል፣ ባደርገውም ፈጣሪ ይጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ቢገቡበት ቀናተኛ እንደሆነ አምላክም በአምላክነቱ ቢገቡበት ቀናተኛ ነውና። አስማአነ አምላክ ቀናይ ወመስተበቅል ዘፈዲ ኃጢአት አበው ላይለውዱ ለለይ ጸልውኒ ወለለሰ ያፈቅሩኒ ገብር ሎሙ ምህረተ እስከ 10ቱ ምዕት ትውልድ እንዲል እሱም ከግብፅ ያወጣችሁትን ወርቅና ብር ሰብስባችሁ አምጡልኝ አላቸው። እነሱም ሰይጣን አነሳስቶ እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸው። ዛሬ ነገ ሲሉ ወንድሜ ሙሴ ይመጣል ከጠብድናለሁ ብሎ ነው። እነሱም ሰይጣን አነሳስቷቸዋልና ዕለቱን ሰብስበው አመጡለት። የወንዱ ጉድጓድ አስቆፍሮ የወንዱን ባን ጉድጓድ የሴቱን ባን ጉድጓድ አድርጎ በሳት አቃጠለው። እሳት ቢበላው ምንዳዬ ለማለት 2 ዓለምት ይህስ 2 ዓለምት ሆኖ ተነስቷል። ይህስ ምታት ይመስላል በዚያው ብላይ ይድበለብላል ብሎ ወሰበኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመትቶ አሰርቶታል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ጎፍላ አድርጎ እሉ ሙንቱ አማልክትከ እስራኤል ዘአውጽኡ ከምድረ ግብፅ ያወጧችሁ አማልክት እኒ ናቸው። ዮም ባለ ጊዜ ባሉን ነገ ታከብራላችሁ ብሎ በፍና ተሳልቆ ሰጣቸው። እነሱም ያንን ተቀብለው ይነሱ ይወድቁ ይዘፍኑ ያጨበጭቡ ጀመረ። ጌታ ሙሴን አበሱን እስራኤል ሕዝብከ ወአሮን ሁከ እስራኤል ሕዝቦችና ወንድም አሮን በደሉኝ አላቸው። ሕዝቤ ይላቸው የነበሩ እስራኤል ሕዝብከ አለ። አባት ልጁን ልጄ ሲለው ኑሮ በተጣላው ጊዜ ያ ልጅሽ እንዲህ አደረገ እንደማለት ድገኒ እስጥዮሙ በማቴ ወእሰይመከ በውስተ ሕዝብ ክቡር ተወኝ በሌላ ሕዝብ አንተን በሌላ ሕዝብ እሾምሃለሁ። እስራኤልን ተወይ ላጥፋቸው አለው። እምትስጥዮሙ ለሉ ሕዝብከ ጠሴኒ መጻፈዮ ዘጸሐፍከኒ እስራኤልን ከምታጠፋ እኔን አጥፋኝ አለው። እንግዲያስ አፍጥን ወሪደከ ኮንን ፈጥነህ ውረድ ወርደህም ዝም አትበል ስራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱ ከእግረ ደብር ነበርና ኢያሱን አስከትሎ ጉዞ ጀመረ። ከከተማው በር ሲደርሱ ምንት ዘሰም ድምፀ ጸባይት
እለይቴየሉ ለቀትል ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ። አሕዛብ አንተ አለመኖርህን አውቀው በእስራኤል ላይ በጠላትነት የተነሱባቸው ይመስለኛል አላቸው። ይመስለኛል አለው። አኮ ዘትሰም ድምፀ ጸባይት እለይቴየሉ ለቀት አላ ድምፀ ፋይሉ ለወይን የሰልፍ ድምፅ አይደለም። እስራኤል ያረባ ጉሽ ጠጥተው እየቀባጠሩ ነው አለው። ያረባ ጣዖት ሲለው ነው። ቢደርሱ መስዋዕተ ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ሲነሱ ሲወድቁ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ ወልቆ ተሰበረ። ዛሬ ከቄስ ከዲያቆን እጅ ጻይል ጽዋ ወድቆ እንዲሰበር አንድም ተናዶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት መታው። ሁሉም ተሰበሩ። ያንን ከፈሳሽ ውሃ ወርዶ እያስፈጨ እያስላመ እያስበጠበጠ አጠጥቶቸዋል። ፍቅረ ጣዖት ያለባቸው ሰዎች ከግንባራቸው ከከንፈራቸው ምልክት ተገንቶባቸዋል። ያንን ምክንያት አድርጎ ሌዋውያንን በጠባብ በር አስከብቦ አባት ለልጁ አይራራ ብሎ 3000 ሰው አስፈጅቷል። አንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከመባል ደርሷል። በተሰበሩት አዘነ። አዘን ካለው አዎ አለው። ቀር ከመቀዳሜ እንደ ቀድሞ አድርገ ቀረጽ አለው። እንደ ቀድሞ አድርጎ ቀርጿል። ቃሉ በግብረ አምላካዊ ተገንቷል። ጌታ የሰጠው የአዳም ሁለት መሆናቸው የነፍስና የስጋ ያ በዕፅ ምክንያት እንደተሰበረ አዳምም በጸበለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ሙሴ የቀረጸው የእመቤታችን ሁለት መሆናቸው የነፍስና የስጋ ዋሕድ ቃል እግዚአብሔር በግብረ መንፈስ ቅዱስ በማይጸኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን ያለው ይህ ነው። ወኮነ አራቄ ለሐዲስ ኪዳን ለብሉይ ኪዳን ለምድረ ርስ ለሐዲስ ኪዳን ለመንግስተ ሰማይ አስታራቂ ሆነን። አንድም ለብሉይ ኪዳን ለወሪት ለሐዲስ ኪዳን ለወንጌል አስታራቂ ሆነ። በዊዘ ደሙ ቅዱስ አንጽሖሙ ለማይምናን ወለሕዝብ ንጹሐን ባለመስጋ ባለመነፍስ በደም በአጸደ ስጋ በአጸደ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ውሂዝ አላለም ክዊ አለ። ውሂዝ አላለም ውሂዝ በመላ ውሂዝ አለ ክዊ አላለም። ውሂዝ በመላው ክዩ አንድ ወገን ይስ ውሂዝም ክዩም አንድ ወገን ነው ብሎ ትንቢቱ ምሳሌው ሊፈጸም ትንቢት እነዛክሙ በማይ ቅዱስ ከመትንጽሑ ምርኩስክሙ ያለው ነው። ምሳሌ ወነጊሮ ሙሴ ትእዛዘ ኦሪት ይነስ ደመላይ ወደ መጠሌ ወይነዚህ ደብተራ ኦሪት ወኩሉ ገበሪሆሙ ገበሪያም ይላል። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ምስጢሩስ እንደምን ነው ቢሉ በዕለተ ዓርብ መላእክት ከአክሊለ ሦኩ የፈሰሰውን ደም በብርሃን ጽዋ ተቀብለው ይህንን ዓለም ረሽተውታል። ዛሬ ቤተክርስቲያን የሚሰራው መንፈስ ቅዱስ ባወቀ ደሙ በነጠበበት ስፍራ ነውና ጣልቃ ጳልቃ የሚባል ወፍ አለ። ገላግልቱን ይወዳቸዋል፣ ይታቀፋቸዋል። እነሱም ፍቅር የፈጸምን መስሏቸው ይጸፉታል፣ ይሰማዋል። ጠቅቶ ይገላቸዋል። በሶስተኛው ቀን ከአባታቸውም ቢሉ ከእናታቸው ደም አፍስሶ ይቀባቸዋል፣ ይነሳሉ። ይኸው ምሳሌ ነው። ጣልቃ ጳልቃ የጌታ ገላግልቱ የአዳምና ሔዋን ይወዳቸዋል፣ ይታቀፋቸዋል ማለት ጌታ አዳምና ሔዋንን ከአራቱ ባህርያተ ስጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ በነፍስ ሔዋን አድርጎ አኑሯቸዋል። የእነሱም ፍቅር የፈጸምን መስሏቸው ይጸፉታል ማለት አዳምና ሔዋን አምላክነትን ሲሹ ተገንተዋልና ይሰማዋል። ጠቅቶ ይገላቸዋል ማለት ጎልማሳ በሚስቱ ንጉሥ በመንግስቱ ቢገቡበት ቀናተኛ እንደሆነ አምላክም በአምላክነቱ ቢገቡበት ቀናተኛ ነውና በሞተ ስጋ ሞተ ነፍስ በርደተ መቃብር ደተ ገሃነም ፈርዶባቸዋል። በሶስተኛው ቀን ከአባታቸውም ቢሉ ከእናታቸው ደም አፍስሶ ይቀባቸዋል፣ ይነሳሉ ማለት አንተ አቡነ ወአንተ እምነ የሚባል ጌታ ስጋውን ቆርሶ አዳምና ሔዋንን የማዳኑ ምሳሌ። ሰአሊ ለነ ቅድስት አንተ አቡነ ወአንተ እምነ ከሚባለው ልጅ ጽኒት በድንግልና ሰርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበውን በልቦናችን ሳይብን አሳድሪብን። ወበእንተዝን አብየኪ ኩልነ ወግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ
ሁሉ ጊዜ ንጽሕ ሲል ነው መጽሐፍ። ላለፈውም ለሚመጣውም ያጽፋል። አሁን ለሚመጣው ነው። አምላክን የወለድሽ እመቤታችን ሁላችን እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ንስል ወናንቃዱ ሀቤኪ አይነ ልቦናችንን ወደ አንቺ እንሰቅላለን። ከመንርከብ ሳይለ በሀበ መፍቀሬ ሰው ወዳጅ ከሚሆን ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ይቅርታና ምሕረትን እናገኝ ዘንድ ታቦት በወርቅ ልውጥም ኩለሄ ዘግቡር ምእዝ ዘይነቅዝ ይትሜሰለነ ዘእግዚአብሔር ቃለ ዘኮነ ሰባ ዘእንበለ ፍልጠት ወይ ውላጤ ሸምሸር ሸጢን ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦት ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ይመሰልልናል። አንድም ዘእግዚአብሔር ቃል ይትሜሰለነ ታቦተ ይላል። ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ሸምሸር ሸጢን ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመሰልልናል። ታቦት የእመቤታችን ዕፅ የአብርሃም ዘግቡር አላት። እመቤታችን ከአብርሃም ባህሪ የተገኘች ሲል ዘይነቅዛለው አብርሃምን በኃጢአት በክደት አይለወጥምና። አንድም ታቦት የእመቤታችን ታቦት የጌታ ዕፅ የእመቤታችን ዘግቡር አለው ከእመቤታችን ባህሪ የተገኘ ሲል ዘይነቅዛለው ጌታን ዘይነቅዛላት እመቤታችን በኃጢአት በክደት አትለወጥምና። አንድም ታቦት የጌታ ዕፅ የአብ ዘግቡር አለው ለመለኮት ነውና ያልተመቸ ዘይነቅዛለው ዘይመውት ወዘይቱ የለስ ሲለው ነው። መለኮት ንጹሕ ከተድሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ የሆነ ዘአልቦ ሙስና በመለኮቱ ህልፈት ውላጤ የሌለበት ዘዕሩይ ምስለ አብ ከአብ ጋራ እሪና ያለው ወቦቱ አብሰራ ለንጽሕት ቦቱ ለንጽሕ ነው። በታቦቱ ፊት ነገራት። አንዱም ራሱ ነገራት። ላይከ ኮንኩ ለርሴ ወአብሰርክዋ ለወላዲቴ እንዲል። አንድም በመላኩ ቃል ተናገራት። ወአብሰርክዋ ለወላዲቴ በአምሳለ ገብርኤል ላይክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ያለ ዘራብሲ በፍጹም ጥበቡ እንደኛ የሚናገር ስጋ ነስቶ ሰው ሆነ። አንድም ከጥበብ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣልና። ይህን ዓለም ሲፈጥረው ለይኩን ብሎ ነው። ሲያድነው ግን ስጋውን ቆርሶ ደሙን አፍስሶ ነውና። ዘተሰባ ምኔኪ ዘእንበለ ርቅ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ደመረ መለኮቱ ደሚሮ ሲል ነው። መለኮቱን ከስጋ ጋር አዋህዶ ሰአሊ ለነ ቅድስት መለኮቱን ከስጋ ጋር ካዋሃደ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበወውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር የታቦትን ነገር ከዚህ ይናገሩታል። ጌታ ሙሴን ሸምሸር ሸጢን ከሚባል እንጨት ቆርጠ ሞላልነቱን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር መጋጠሚያ በጅለት። መጋጠሚያውንም ሞላልነቱን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገው ፈለግ አውጣለት። በውስጡ ብፅብፅ ወርቅ አኑርበት። 2 መሎጊያ 4 ቀለበት አብጅለት። በምስማኩና በምስማኩ እንደሚናተፍ አውራ ዶሮ አድርገ ሳልበት ብሎታል። ይኸውም ምሳሌ ነው። ታቦት የዘመን ሞላልነቱን 2 ክንድ ከስንዝር አድርገዋለው። ይህ ከአዳም እስከ ኖህ ያለው ዘመን ነው። በዚህም 2250 ዘመን ይገኛል። በ2250 ዘመን አርያ ድንግል ሐመረኖ የድንግል ምሳሌ የምትሆን የኖህ መርከብ የመገኘቷ ምሳሌ ወርዱን ክንድ ከስንዝር አድርገዋለው። ይህ ከኖህ እስከ ሙሴ ያለው ዘመን ነው። በዚህም 1650 ዘመን ይገኛል። 600 ባለው 750 የሚል አብነት ይገኛል። በ750 ዘመን አርያ ድንግል ጽላተ ሙሴ የድንግል ምሳሌ የምትሆን የሙሴ ጽላት የመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገዋለው። ይህ ከሙሴ እስከ ጌታ ያለው ዘመን ነው።
በዚህም 1650 ዘመን ይገኛል። በ1650 ዘመን የኖህ መርከብ፣ የሙሴ ጽላት ምሳሌዎቿ የሆኑ አማናዊት ድንግል የመገኘቷ ምሳሌ ፈለግ የማኅፀኗ ብፅብፅ ወርቅ አኑርበት አለ። በእመቤታችን ሁከት መንፈሳዊ አይታጣምና ላዩ የቅዱሳን አበው ታቹ የቅዱሳን አንስት ሁለት መሎጊያ የወርኒና የሶፊያ ቅዱስ ባስልዮስን እመቤታችን እኔን ከምትሰልበት ቦታ እነዚህን ሁለት ሴቶች አትለይብኝ ብለዋለች። አንድም የዮሴፍና የሰሎሜ በስደቷ ጊዜ አልተለዩአትምና አራት ቀለቤት የእመቤታችን የአራቱ ንጽህናዋ ምሳሌ ርይ ገሲስ ሰሚ አጼንኦ ርይ ገሲስ ሰሚ አጼንኦ በእመቤታችን የለባትም። ባይኗ በጎ ክፉ ነገር አላየችም፣ በጆሮዋ ክፉ ነገር አልሰማችም፣ በአፍንጫዋ ክፉ ነገር አላሸተተችም፣ በእጇ የዚህ ዓለምን ነገር አልዳሰሰችምና የእመቤታችን የአራቱ ንጽህናዋ ምሳሌ ይላል። በምስባኩና ምስባኩ የኢያቄምና የሐና በምስማኩና በምስማኩ እንደሚናተፍ አውራ ዶሮ አድርገህ ሳልበት አለው። ቀድሞ የብሉይ ሊቀ ካህናት ከምሳል ካይናቅ ድምፅ ወጥቶ ለሕዝቡ ይነግራቸው ነበረ። እመቤታችንም በመላከ ውቃቢዋ በቅዱስ ሚካኤል ተጠብቃ ብትገኝ በመላከ ብስራቷ በቅዱስ ገብርኤል ቃልን ሰምታ የአብ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ቀዳሚው ቃል ኮነ ብሎ ሲያስተምር የመሰማቱ ምሳሌ እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ ቤተ መቅደስ አንቺ ነሽ። አንድም ሙሴ በሳላቸው በኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱስ ቤተ መቅደስ አንቺ ነሽ። አንድም ኦ መቅደስ ለሊሁ ኢየሱስ ክርስቶስ ይላል። አማናዊ ቤተ መቅደስ 9 ወር ከ5 ቀን በማኅፀንሽ ተወስኖ መላእክት ቅዱስ 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 ብለው ያመሰገኑብሽ አማናዊት ቤተ መቅደስ አንቺ ነሽ። ቃል ዘተሰብአ እምኔኪ ኦ ንጽሕት ዘእንበለ ውላጤ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ ኮነ ሠራየ ኃጢአተነ ወደምሳሴ አበሳነ ኮነ ሠራየ ኃጢአተነ ወደምሳሴ አበሳነ ይላል። ጥቃቅኑን ታላላቁን ኃጢአት ይቅር የሚል ሳሊ ለነ ቅድስት ታላላቁን ጥቃቅኑን ኃጢአት ይቅር ከሚለን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን በልቦናችን ሳይብን አሳደሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ረቂቅ መና የያዘች ንጹሕ መሶበ ወርቅ አንቺ ነሽ። ይህስ እንደምነው ቢሉ ጌታ ሙሴን ሸምሸር ሰጢን ከሚባል እንጨት ቆርጠህ እንደ መሶበ ወርቅ አድርገህ ቅረጸው። ወግሉ ቀጽለ ወርቅ ረቃቀ ወግበር ቆጽለ ወርቅ ረቃቀ ወግሉ ሎቱ መሶበ ይላል። ወርቁን እንደ ቅጠል አሳስተ በውስጥ በአፋ በወርቅ ለብጠው ዘመን ሳትለካ አንጎሞርመና አኑርበት ብሎታል። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ መና የጌታ ዘመን ሳትለካ አንድ ጎሞር መና ኑርበት አለው። ጌታ ሰው ሲሆን ያለመመሩመሩ ምሳሌ ስመንዘሰብ መኑይ አይምሮ ጥቀ እንዲል ህብስት ዘወረደ እምሰማያት አኮ ሙሴ ዘዋህበክሙ ዘንተ ህብስተ እንዳለው አይደለ ከሰማይ የወረደ ህብስት ነው። ዋቤ ሕይወት ለኩሉ ዓለም አበዊክሙ ሰመና በሉ በገዳም ሞቱ እንዳለው አይደለ ወሃቤ ሕይወትን የሚያድል ነው። ሰአሊ ለነ ቅድስት ወሃቤ ሕይወት ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማኅቶተ ጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ብርሃኑ ለዘወትር የሚሆን ፋናን የወሰንሽ ተቋመ ወርቅ አንቺ ነሽ። ይህስ እንደምነው ቢሉ ጌታ ሙሴን ወትገብራ ለመክሊተ ወርቅ ተቋመ ብሎታል። ግበራ ሲለው ነው። ወትቀፋ በደመ ጲሳ ባለ ጊዜ ቅባ ማለት እንደሆነ ወትገብ ሰመሬት ባለ ጊዜ ባ ማለት እንደሆነ መክሊተ ወርቁን ተቋመ ወርቅ አድርገ ስራው ብሎታል። በሀገራችን አንዱ መክሊት
1828 ወቄት ወርቅ ይሆናል። ከፍ ብለህ በአንድ መሸቢያ ዕቃ ትተህ ተወው። ከፍ ብለህ በሁለት መሸቢያ ዕቃ ትተህ ተወው። 6 አይጹቅ አብጅለት። 7ኛውን ስረወጥ አድርገው። በስረወጡ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ምንባረፈት ማፈኛ መኮስተሪያ አድርግለት። እንዳይፈነገል እንደ ጽዋ እግር አውጣለት ብሎታል። ይኸው ምሳሌ ነው። ተቋም የዘመን ከፍ ብለህ በአንድ መሸቢያ ዕቃ ትተህ ተወው አለው። አንድ መሸቢያ የዘመን አበው ከፍ ብለህ በአንድ መሸቢያ ዕቃ ትተህ ተወው አለ። በዘመን አበው ምክር፣ እዝናት፣ ተግሳጽ ተደርጓል። መፍለጥ መቁረጥ አልተደረገም። መጻሕፍት አልተጻፉም። 2 መሸቢያ የዘመነ ነገሥት የዘመነ መሳፍንት ከፍ ብለህ በ2 መሸቢያ ዕቃ ትተህ ተወው አለው። በዘመነ መሳፍንት መፍለጥ መቁረጥ ተደርጓል። መጻሕፍት ተጽፏል። በዘመነ ነገሥት ሁሉም ተደርጓል። እንደ ዘመነ አበው ምክር፣ እዝናት፣ ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። 6ቱ አይጹቅ የ6ቱ መጻሕፍት፣ 5ቱ መጻሕፍተ ሙሴ፣ 6ኛው መጻሕፍተ ነቢያት። ስረወጥ የወንጌል በስረወጡ የተቀዳው ዘይት 6ቱን አይጽቅ እንዲመላቸው ወንጌልን ሳይዝ የሚተረጉም ሊቅ የለምና አስመሳባይ ንባቡ ለእግዚአብሔር እንዲል ብርሃኑ የሥላሴ የመብርሃን ብርሃኑ አይጹቅን እንዲመላቸው መምህራንም ያልተመለሰውን መልሰው ያልተተረጎመውን ተርግበው የመጻሕፍትን ምስጢር ገልጠው የማስተማራቸው ምሳሌ። አንድም ተቋም አይለወጥም የዘመን 6ቱ አይጹቅ የምዕመናን ስረወጥ የጌታ ዘይት የመንፈስ ቅዱስ በስረወጡ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ጌታም የባህሪ መንፈስ ቅዱስን ለምዕመናን የማደሉ ምሳሌ። አንድም ተቋም የእመቤታችን 7 አይጹቅ የፍጹም ክብሯ እስመ ሁልቆ ሳብዕ በኀበራውያን ፍጹም ውእቱ እንዲል ምንባረፈት ሌትስቤት ምንባረፈት የማይጸኗ ፈት ሌትስቤት ማፈኛ መኮስተሪያ የክብረ ድንግልናዋ። ይህንን በ7 ሱባዔ ቢገድፉት 49 ይሆናል። እመቤታችንም ጌታን ከወለደች በኋላ በዚህ ዓለም 49 ዓመት የመኖሯ ምሳሌ። በሀገራችን አንዱ መክሊት 1828 ወቄት ወርቅ ይሆናል አለ። በ1828 ዓመት ዜና ሞቷን ዜና ትንሣኤውን የሚናገሩ ሊቃውንት የመነሳታቸው ምሳሌ። አንድም ተቋም አይለወጥም የዘመን 6ቱ አይጹቅ ሰባቱ አይጹቅ የ7ቱ ዕለታት ስረወጥ የዕለተ ረቡዕ ዘይት የፀሐይ የጨረቃ የከዋክብት ምሳሌ። በስረወጡ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትም ከወዲህ 3ቱን ቀን ከወዲያ 3ቱን ቀን የማብራታቸው ምሳሌ። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ብርሃን የተገኘ እውነተኛ ብርሃን። አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ የባህሪ አምላክ ዘበአማን አለ። እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወበምጽአቱ አብርሃ ለአሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት በቀቢጸ ተስፋ በድንቁርና ለነበር ለኛ ፍጹም ዕውቀት ተገለጠልን። ሞት ማበጣው ምስል ሞትን በመምሰል ለነበርን ሰዎች ክርስቶስ ተወለደልን። በሞተ ስጋ በሞተ ነፍስ ለነበርን ሰዎች ልጅነት፣ በክደት ለነበርን ሰዎች ሃይማኖት፣ በኃጢአት ለነበርን ሰዎች ስርየት ተሰጠን። ኃጢአትን ጽልመት ክደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማ እንደሚጸና በኃጢአት ላይ ፍዳ ሲጨመር ጨለማ በኃጢአት ላይም ክደት ሲጨመር ፍዳ ይጸናልና ሀተታ በሁሉም ያሳትታል። ዋርታ እገሪነ ውስተ ፍኖተ ሰላም እግረ ልቦናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማይ አቀናልን። በምስጢረ ጥበቡ ቅዱስ መንፈስ ቅዱስ በገለጠውልን ምስጢር ሰአሊ ለነ ቅድስ እግረ ልቦናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማይ ካቀናልን ልጅስ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳትነት ያለው ፍምን የወሰንሽ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ሸምሸር ሸጢን ከሚባል እንጨት ቆርጠህ ሁለት ክንድ ከስንዝር ቆርጠህ ክንድ ሙሉን ተወው፣ ክንድ ከስንዝሩን ተወው፣ ክንድ ሙሉን ፈልፍለው
በውስጥ በአፋ በወርቅ ለብጠው ህለተ ወርቅ አቅርንተ ወርቅ አብጅለት ሰንድሮስ የሚባል ነጭ ዕጣን እስህን አለ ያንን አመረተ በህለተ ወርቁ አወደ ፈጥነ ድፋው ብሎታል። ለጊዜው ጢሱ አምሮ ሰምሮ እንዲወጣ ወርቁን እንዳይሰማው እንዳይጎዳው ነው። ፍጻሜው ግን የቅዱሳን የጸሎታቸው የእድገታቸው ምሳሌ ማይጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ ህለተ ወርቅ የመንፈስ ቅዱስ ቢከፍል ቢያውህድ መንፈስ ቅዱስ ነውና አቅረንተ ወርቅ የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የሥጋው ደሙ ምሳሌ ዕጣን የትስብእት ፍም የመለኮት እንዲህ ስለሆነ ግን ዘይሐጽጽ ምሳሌ ነው። ቡሩክ ዘነሳ መቅደስ ቡሩክ አብ ከአብርሃም ባህሪ የነሳሽ ማይጠንተ ወርቅ አንቺ ነሽ። መቅደስ አለው አብርሃምን ማይደረ እግዚአብሔር ነውና ዋሰብሳይከ በኃይልከ ተረፈ መቅደስከ እንዲል አንድም ቡሩክ ዘካርያስ ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ ማይጠንተ ወርቅ አንቺ ነሽ። ይስ እንደምነው ቢሉ እስራኤልን አባር ቸነፈር ተነስቶ ይፈጃቸው ጀመረ። ወደ ሙሴ ተሰብስበው ሄደው ከኛ ክፋት ከእግዚአብሔር ቸርነት አይታጣምና እባክህ ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖ ለብሶ ማይጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ቢያጥንላቸው ደዌው ከሕሙማኑ የሚርቅ ይሆናል፣ ወደ ሕያዋኑ አይተላለፍም አለው። ሂዶ ነገረው። ወነሳ የፉደ ቅኔሁ ለጸሎ ይላል። ልብሰ ተክህኖውን ለብሶ ማይጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ቢያጥንላቸው ደዌው ከሕሙማኑ የሚርቅ ሆኗል፣ ወደ ሕያዋኑ የማይተላለፍ ሆኗል። አይሳ ማተ ወቀተረ መቅሰፍተ እንዲል ከዛ በፊት የአባት ለልጅ የሚያልፍ ነበር፣ ከእመቤታችን በኋላ ግን የማያልፍ ሆኗል። አንድም ብሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ማይጠንተ ወርቅ አንቺ ነሽ። አንድም ብሩክ ዮሴፍ ከቤተ መቅደስ ይዞሽ የወጣ ማይጠንተ ወርቅ አንቺ ነሽ። አንድም ብሩክ አሮን ብሩክ ወልድ በቤተ መቅደስ ሳለሽ የተዋሃደሽ ማይጠንተ ወርቅ አንቺ ነሽ። ዘይሰሪ ኃጢአተ ወይደመስስ ጌጋየ ጥቃቅኑን ታላላቁን ኃጢአት ይቅር የሚል ዝውእቱ ዘእግዚአብሔር ቃል ዘተሰባ ምኔኪ ዘይረገ ላቡ ርእሶ ዕጣነ ወመስዋዕተ ስሙረ ሊከሆነ ሳይተረጉም አይሄድምና ይኸውም ራሱን ያማረ ይኸውም ለባህሪ አባቱ ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ ያቀረበ የአብ አካላዊ ቃል ነው። አንከር አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስ ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ ካቀረበ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበውን በልቦናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ የአብ አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። በሱ ርግብ የእሷን ርግብነት ተናገረ። ቀይሃን አርጋብ ጸሊማን አርጋብ ኮሳኩሳን አርጋብ ጻዳ ርግብ በደብተራ ኦሪት ይኖራሉ። ቀያህን አርጋብ የነቢያት ቀያህን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ኗሪዎች ናቸውና፣ ጻዳ ርግብ የጌታ ጻዳ አለው ጻዳ በመለኮቱ ይለዋልና። ሌዋዊ አውታረ ደብተራ ኦሪትን ቆርጦ የድንኳኑን ገመድ ቆርጦ ይጥልብኛል ብሎ በዘንግ መጥቶ እንደገደለው ጌታም በገዛዳቸው አሌ ለክሙ ጸሐፍት ወፈሪሳውያን እያለ ቢዘልፋቸው ጠልተው ተመቂተው ጸፍተው ገርፈው ሰቅለው ገለውታልና። አንድም ርግበ ኖህ አንቺ ነሽ። የኖህ ርግብ ኖህ የላካት ርግብ ሐፀ ማያይ የጥፋት ውሃ ጎደለ ስትል በአፏ የወይራ ቅጠል ይዛ ተገኝታለች። አማናዊት ርግብ እመቤታችንም ሐፀ ማያ ኃጢአት የኃጢአት ባህር ጎደለ ስትል ጌታን ጸንሳ ተገኝታለች። አንድም ርግበ ሰሎሞን ርግበ ዳዊት አንቺ ነሽ። ዳዊት ሰሎሞን ሲያመሰግኗት ርግቤ ርግቤ እያሉ ነውና። አንቲ ውእቱ ጽጌ መዓዛ ሰናይ ጽጌ እሷ መዓዛ ልጇ አንድም ጽጌ መዓዛ እሷ ናት ብሎ ንጽህናዋ ቅድስናዋ የተወደደላት በጎ መዓዛ ያላት ጽጌ አንቺ ነሽ። እንተ ሰረጸትም ስር ወእሴይ ከእሴይ ስር ከእሴይ ባህሪ የተገኘች ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም ይስሐቅ ያዕቆብ፣ ወደ ታች ቢያዩ ወደ ታች ቢያዩ
ዳዊት ጉንዱ ወደ ታች ቢያዩ እሴይ ጉንዱ ዳዊት ነው። ሰአሊ ለነ ቅድስ ዘእግዚአብሔር ቃል ከሚባለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። በትረ አሮን እንተሰረጸ ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏትና ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን ብትር ነበረች። ከመሃንቲኒ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻ ወአድኀነነ አምላክን ያለ ዘር ብእሲ የወለድሽ እመቤታችን አንቺም እኮ እንደሷ ነሽ። ይህስ እንደምን ነው ቢሉ መሳፍንቱ ደቂቀ ሮቤል በሙሴ ካህናቱ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። የአንድ ሰው ልጆች ክህነት ከምስፍና አንድ አድርገው ይዘው ብለው ከካህናት ፈሊጥ አይጣጣምና አሁን አንድ ሆነን ብንነሳ ለሕዝቡ ምቀኝነት ይመስላቸዋል። መጀመሪያ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ኋላ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ወደ ሙሴ ሄደው ምነው እኛ አባታችን ሌዊ አይወልደንምን? ሹመትስ አይገባንምን? ሹመት በተርታ ስጋ በገበታ እንደሚባለው ሹመቱን ስጠን አሉት። አባታችሁ ሌዊ ይወልዳቸዋል፣ ሹመትም ይገባቸዋል። ነገር ግን እሱ የተሾመው ከእግዚአብሔር አግኝቶ ነው። ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላት አይደለምን? ብለው ታላላቅ ጽና አስበጅተው ልብሰ ተክህኖ ለብሰው ብዙ ዕጣን እያገቡ ከ250 በላይ የሚሆኑ ሊያጥኑ ቤተ መቅደስ ገቡ። በልብሰ ጢሰ ቅታሬው የዕጣኑ ጢስ ልብሰ ተክህኖውን አልፎ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። አንድም ከሰማይ እሳት ወርዶ አቃጥሏቸዋል። ቆሬ ክፍሉ ከካህናት ወገን ነውና እናንተም ጽኑ እኛም ጸንተናል ለማለት ሲሄድ መሬት ተከፍቶ ውጦታል። መሳፍንቱን መሬት ተከፍቶ ውጧቸዋል። ከዚህ በኋላ ጌታ አሮንን ጽናው መጫሪያ ይሁን፣ በታምራት የከበረ ነው። ወተቀደሰት ነዋያት በነፍሳት ይሆን እንዲል እነሱን ግን በልብሳቸው እየጠቀለል ከደብተራ ኦሪት አውጥተ ጣላቸው አለው። አውጥቶ እየጠቀለለ ጥሏቸዋል። ከዛ ከሞት የተረፉ እስራኤላውያን እኩሌቶች ዘመዶቻቸውን መሬት ተከፍቶ እንዲውጣቸው የሚያደርጉ እኩሌቶች ዘመዶቻችን ከሰማይ እሳት ወርዶ እንዲያቃጥላቸው የሚያደርጉ ሙሴና አሮን አይደሉምን? የጠዋቱን ጠዋት የማታውን ማታ ወደ እግዚአብሔር እያመለከቱ ኑ ንገሮም በእብን ወናውየውም በእሳት በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው ሲሄዱ ሙሴና አሮን ተሯሩጠው ከመገናኛው ድንኳን ገብተዋል። እግዚአብሔር ደመና ጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው፣ ይጣላናል ብለው ተመልሰዋል። ጌታ አሮንን እስከ መቼ እንዲህ እየሸሸ ትኖራለህ? ክህነት ከአንተ እንዳይወጣ ከነገደ ሌዊ የተወለደውን ብትር ሰብስበህ ከምሽቱ አንድ ሰዓት ጀምሮ ስጸልይበት እደር፣ ምልክት አሳይሃለሁ አለው። ከነገደ ሌዊ የተወለደውን ብትር ሰብስቦ ከምሽቱ አንድ ሰዓት ጀምሮ ሲጸልይበት ቢያድር የአሮን ብትር ሳይተክሏትና ውሃ ሳያጠጧት ለምልማ 12 ገውዝ ለውዝ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ የሕይወት ፍሬ ጌታን ጸንሳ ተገኝታለችና የአሮን ብትር አንቺ ነሽ አላት። ሰአሊ ለነ ቅድስ ፍሬ ሕይወት ከሚባለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። ላኪ ይዳሉ ዘእምኩሎሙ ቅዱሳን ትሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ይልቅ ትለምኝልን ዘንድ ለአንቺ ይገባሻል። አንቲ ተአብይም ሊቃነ ጳጳሳት ምነው በሹመታቸው በማዕረጋቸው ያሉ ሊቃነ ጳጳሳት አይለምኑልህም ትይኝ እንደሆነ አንቺ እኮ ከሊቃነ ጳጳሳት ትበልጫለሽ። ወፈድፋደ ትከብሪም ነቢያት ትንቢት የተናገሩ ነቢያት አይለምኑልህም ትይኝ እንደሆነ አንቺ እኮ ከነቢያት ትበልጫለሽ። አንቲ ተአብይም ሊቃነ ጳጳሳት ሐዋርያት አይለምኑልህም ትይኝ እንደሆነ አንቺ እኮ ከሐዋርያት ትበልጫለሽ። ወፈድፋደ ትከብሪም ነቢያት ሰባርዲት አይለምኑልህም ትይኝ እንደሆነ አንቺ እኮ ከሰባርዲት ትበልጫለሽ። ብኪ ግርማ ራእይ ዘየዐቢ እምግርማ ሱራፌል ወኪ
ኪሩቤል ጸወርተ መንበር ሱራፌል ኪሩቤል አይለምኑልህም ትይኝ እንደሆነ ከኪሩቤል ከሱራፌል ይልቅ አንቺ እኮ የመወደድ የመፈራት የባለሟልነት ግርማ አለሽ። መወደድ በመላእክት በደቂቀ አዳም ዘንድ፣ መፈራት በአይሁድ በአጋንንት በመናፍቃን፣ ባለሟልነት በሥላሴ ዘንድ አግኝታለችና። አንቲ በአማን ምክሐ ዘመድነ ኧረ ይህ ሁሉ ምን ያሰኝሻል? በእውነት እመቤታችን የሥጋችን ቁራጭ የአጥንታችን ፍላጭ የባህሪያችን መመኪያ አንቺ ነሽ። ወሳሊት ሕይወተ ለነፍሳቲነ የአጥንታችን ፍላጭ የባህሪያችን መመኪያ የሥጋችን ቁራጭ አንቺ ነሽና አንቺ እኮ ልትለምኝልን ይገባሻል። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽናአነ በርትዕት ሃይማኖት ውስተ አሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ። አንድም አንድነቱን ሦስትነቱን ሥጋዌውን በማመን አጽንቶ ሕማሙን ስቅለቱን እርገቱን ሕማሙን ስቅለቱን ሞቱን ትንሣኤውን ዳግም እርገቱን በማመን ያጸናን ዘንድ። አንድም አባቴ ታናሽ ነው ሃይማኖቴ ግብዝ ነው የሚል የለምና፣ ነገር ግን እሱ በወደደው በቀናች በጸናች በተዋህዶ ሃይማኖት ያጸናን ዘንድ። ይጠግበነ ሳህሎ ወምሕረቶ ጸጋውን ክብሩን ያሳድርብን ዘንድ። ይስረይ ኃጢአተነ በብዝኃ ምሕረቱ በይቅርታው በቸርነቱ ብዛት ኃጢአታችን ይቅር ይለን ዘንድ። ሰው ኃጢአቱ ከተሰረየ ሌላ የሚሻው ነገር የለምና። ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችን ይቅር ከሚለን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበውን በልቦናችን ሳይብን አሳድሪብን። ቅድስት አለ ጽኒት ንጽሕት ክብርት ልዩ ሲል ነው። ጽኒት አለ ሴቶች ቢጸኑ ለጊዜው ነው እንጂ ኋላ ተፈቶ አለባቸው። ድንግልናቸው ይፈታል፣ በድንግልናቸው አይቀጥሉም። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ለዘላለም በድንግልና የጸናች ናትና። ንጽሕትም አለ ሴቶች ቢነጹ በመናገር በማድረግ ከሚሰራ ኃጢአት ነው። በሐሳብ ከሚሰራ ኃጢአት ንጹሐን አይደሉም። እመቤታችን ግን በማድረግ በመናገር በሐሳብ ከሚሰራ ኃጢአት ንጽሕት ናትና። ወይ ረኩሰት ምንተኔ እምዘፈጠረሃ ድንግል በሥጋሃ ወድንግል በሕሊናሃ እንዲል ክብርትም አለ ሴቶችን የምናከብራቸው ጳጳሳትን፣ ሊቃነ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታት፣ መኳንንትን፣ ጻድቃን ሰማዕታትን ወለዱ ብለን ነው። እመቤታችን ግን የምናከብራት ወላዲተ አምላክ ብለን ነውና። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብሮ ይዞ የተገኘ ከሷ በቀር ሌላ ሴት የለምና። አይኗ ነው ያሉ እንደሆነ አይምሮውን ለቦውን በልቦናችን ሳይብን አሳድሪብን ማለት ነው። አልፋዋ ነው ያሉ እንደሆነ ለምኝልን ማለት ነው። የዕለቱ ልመናስ እንኳን በእመቤታችን በጻድቃን በሰማዕታት የለባቸውም። በቀደመ ልመናዋ የምታማልደ የምታስምረን ስለሆነ ጻድቃኒ ረክቡ ኩሎ ዘአሰሱ በሐቲ ስለቶም እንዲል ይህንን ተናግሮ ሲፈጽም በያዘችው የብርሃን መስቀል ባርካው ይህንን ተናግሮ ሲፈጽም እንደ ቀድሞው ዝም ብላው አትሄድም። ውዳሴን ከቅዳሴ ቅዳሴን ከውዳሴ ያነበበ የተረጎመ የሰማ ያሰማ አንተ ከገባህበት የክብር ቦታ አስገባዋለሁ ብላ ቃል ኪዳኑን ሰጣ ተስፋውን ነግራ ወደ ሰማየ ሰማያት ታርጋለች። ወሶ ፈጸመ ወድሶታ ባረከቱ ሀበቶ ሰላመ ወአድገት ምስለሊሃ መላእክት ባቢ ስብሐት እንዲል አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት አዳም ከገነት በተሰደደ ጊዜ በመትከፈ ልቦናው ይዞሽ የወጣ አለይታ ስንቁ አንቺ ነሽ። ይስ እንደምን ነው ቢሉ ጌታ አዳምና ሔዋንን ከአራቱ ባህርያተ ሥጋ ከአምስተኛ ባህሬ ነፍስ ፈጥሮ በልጅነት አክብሮ በነፍስ ሕያዋን አድርጎ በገነት አኑሯቸዋል። አትብሎ ያላቸውን ዕፀ በለስ በሉ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ፈረደባቸው። ከገነት አውጥቶ በደብረ ቅዱስ አኖሯቸዋል። ስለምን ቢሉ የገነት ጣዕሟን ማዛዋን እያሰቡ በሐዘን ላይ ሐዘን በመከራ ላይ መከራ እንዲጨምሩ ከዚህ እኮ ያኖረን ሊመልሰን ነው እንዲሉ ተስፋ እንዳይቆርጡ ከዕለታት አንድ ቀን
አዳም ሔዋንን በዓይነማት አያት፣ ሴቶች ድንጉጦች ናቸውና ጥላው ጠፋች። መልአኩ መጥቶ ሔዋንን የት ሰደድካት አለው። ምን ላደርግ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በእሷ ምክንያት አጣሁ አለው። የምታስታርቅ እሷ ናትና ሄደህ አምጣት አለው። ይትከውነኒ አራቂተ ከማጣላት በስተቀር አታስታርቀኝም፣ አንተ ሄደህ አምጣት አለው። እኔ ምን ዕዳዬ አንተ ሄደህ አምጣት እንጂ አለው። ሂዶ አምጥቷታል። እሷም ከሩቅ ሲመጣ አይታ ከጫማው ስር ወድቃ ይቅርታ ጠይቃለች። ይኸውም ልማድ ሆኖ ምንም ድሃ ብትሆን ወንድ ልጅ ሂዶ ሴት ልጅን ይማልዳል እንጂ ሴት ልጅ ሂዳ ወንድ ልጅን አትማልደውም። ይሁም ከአዳም የመጣ ነው። ከዕለታት አንድ ቀን ሔዋን አዳም ፈጣሪያችን እኮ ንስሐ ብንገባ ይቅር ይለናል አለችው። እሱማ ይቅር ይለናል አንቺ አለሽና ምን ይሆናል አላት። ከእንግዲህ በኋላ ካዘዝከኝ አልወጣም አለችው። ከሆነማ ይሁን ብሎ እንደ መቀስ እንደ ሰይፍ ከሚከፋፍል ባህር እሷን ጥቂት ፈቀቅ አድርጎ ቀኖና ገቡ። ስለምን ቢሉ ጾር እንዳይቀሰቀስባቸው አንድም ምቋሞን ወምጽላዩን ለአንስ ለለባይቲቶን የሴቶችና የወንዶች መቆሚያ ለየብቻ ይሁን የሚል ሕግ እንደምትሰራለት አውቆ 34 ቀንም ቢሉ 35 ቀን 39ም ይላሉ። ሰይጣን መጥቶ አዳም ፈጣሪ ይቅር ብሎሃልና ውጣ አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ቀድሞም የፍጡር ቃል ሰምቼ ነው ከዚህ ሁሉ የደረስኩት። አሁን እሱ መጥቶ ውጣ ካላለኝ አልወጣም አለው። አዳም ቀድሞ አትብላ ያለህን ዕፀ በለስ በላ። አሁን ደግሞ ፈጣሪ ይቅር ብሎሃልና ውጣ ብለህ አይሆንም አልከኝ። እኔማ ለላከኝ እናገራለሁ እንጂ ምን አደርጋለሁ ብሎ ሔዋን የት ናት አለው። ያችውልህ አለው። ወሆረ ሀበገራይታ አምሉ ይላል። ወደ ሔዋን ሄደ። ሔዋን የጎመን ማሳ ይላታል። የጎመን ማሳ ይዘሩባትን ታብቅላለች። ሔዋንም ዲያብሎስ የነገራትን ሁሉ ትሰማለችና ሄዶ ሔዋን በዚህ በአዳም በባልሽ ወቂበት፣ ቀድሞ አትብላ ያለውን ዕፀ በለስ በላ። አሁን ደግሞ ፈጣሪ ይቅር ብሎሃልና ውጣ ብለው አይሆንም አለኝ አላት። አንተ ማነህ አለችው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላት። ሌላ መስለው ይሆናል እንጂ ብላ መሰስ ብላ ወጣለች። ይኸውም ልማድ ነው። ዲያብሎስ ሔዋን አዳምን ድል መንሳት። በዲያብሎስ ድል ያልተነሳ አዳም በሔዋን በሴቲቱ ድል ይነሳ ነበረ። እነሱ ከኋላ እሱ ከፊት እየሄዱ ከእግረ ገነት ደረሱ። አወቃችሁኝ አላቸው። ኧረ አላወቅንህም አሉት። በዚያው ላይ መልአከ ብርሃን ገብርኤል ነን አላልከንም አሉት። ምን መልአከ ብርሃን ገብርኤል ነኝ? ከገነት ያወጣኋችሁ ጥንተ ጠላታችሁ ጋርዳይል የተባልኩት ሰይጣን ነኝ ብሎ ዞር ብሎ ቢያያቸው ጨለማ ዋጣቸው። ደንግጠው ወደቁ። መልአኩ አንስቶ በደብር ቅዱስ አኖራቸው። ከዚህስ አኖርከን የምግባችን ነገርስ እንደምን ይሁን አሉት። ለላከኝ እነግርላቸዋለሁ ብሎ በገነት ያሉ አዕዋፍን አዳም ከፈጣሪ የመታረቅበት ጊዜ መድረሱ አይቀርምና ኋላ ልጆቻችሁን እንዳይበድሏችሁ ወስዳችሁ ምግቡን ስጡት አላቸው። በገነት ያሉ አዕዋፍም በእግራቸው ባፋቸው ወስደው 12 ዋሻ ሞልተውለታል። አንድ ዋሻ 30 ምንዳፈ ሐጽ የሚያስወረውር ነው። አዕዋፍ ወደ ገነት የሚሄዱበትን ቀን አዳም አወቀ። በምን ቢሉ ቋንቋቸው አንድ ዕብራይስጥ ነበርና አንድም በመንፈስ ቅዱስ ተገልጦለት ዛዕዋፍ ድምፀ ወዛራዊት ንቃወ ያዕቆብ በመንፈስ ቅዱስ አይመረ ወለበወ ይላል። ከዚህ በኋላ ከዕለታት አንድ ቀን አብሪል አዝሪል የሚባሉ መልከ መልካም ድምፀ መልካም ወዳጆች ነበሩት። የሚነሱበትን ቀን አዳም አወቀ። እነሱ በክንፍ እሱ በእግር ተስተካክሎ ከገነት ደረሰ። እነሱ በረው ሲገቡ እሱ ከዚያው ቁሞ ቀረ። ቁሞ ሲቀር ጅውጅው ጀውጃዋ ሽማግሌ ምን ያደርጋል ብሎ ድንጋይ ፈንቅሎ ቢሰድ ወተደብተረ ትኢቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያሌ ይላል። 3 ቀን እንደ ድንኳን ሆና ሰንብታለች። ይሄውም ምሳሌ ነው። አዳም የጌታ እብን የመቃብር ደሙ ፈሶ ነበርና ደሜ እንደፈሰሰ ይቀራልን ብሎ ካመጣው ዕፀ በለስ ሰዋ። በሐሙስ ዕለት
ለጊዜው ተቀብያለሁ። ከእንግዲህ በኋላ ግን ዓለም የሚድነው በሩቅ ብእሲ ሥጋና ደም አይደለም፣ መለኮት በተዋሃደው በእኔ ሥጋና ደም ነው ብሎ በሐሙስ ዕለት ወወንፈቃ ለዕለት እትወለድ ሞለተ ወለትከ ወድኅ ውስተ መርብከ ወትቤዘውከ በመስቀሌ ወሞቴ ብሎ ነግሮት ነበርና አዳም በመትከፈ ልቦናው ይዞሽ የወጣ አለይታ ስንቁ አንቺ ነሽ አለ። አዳም ማለት ዘተሰገወ መሬት ማለት ነው። እጥር ምጥን ያለ እንደማለት ነው። የዋሃቱ ለአቤል ዘተቀትለ በአመፃ ሳይገድል የተገደለ ሳይበድል የተበደለ የአቤል የዋህነቱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምነው ቢሉ አዳም በ15 ቀን ሩካቤ 30 ልጅ በ30 ቀን ሩካቤ 60 ልጅ ወልዷል። ከዕለታት አንድ ቀን አዳም ሔዋን ወርዘው ደቂቅኪ ልጆችሽ ቆነጁ አላት። አንተ ብታውቅ እንጂ እኔ ምን አውቃለሁ አለችው። ሴት ብታውቅ በወንድ ያልቅ እንዲሉ እሱም ያረራኩ መስሎት ዘመድ ከዘመድ ባይድ ከባይድ እንጂ ዘመድ ከዘመድ አትጋቡ የምትል ሕግ እንደምትሰራ አውቆ ያረራኩ መስሎት ለእህተ አቤል ያውስባ ቃየል ወለእህተ አቤል ያውስባ ቃየል የአቤልን የቃየልን ምንተኛ የቃየልን ምንተኛ አቤል ያግባ የአቤልን ምንተኛ ቃየል ያግባ አለ። የቃየል ምንተኛ ሉድ ትባላለች። ወትመስል ሔዋንሃ እማይላል መልከ መልካም ነች። የቃየል ምንተኛ ቅሌማ ትባላለች። እምብዛም መልከ መልካም አይደለችም። ቃየል ይህን ሰምቶ የኔን መልካም ለሌላ የሌላን ክፉ ለእኔ አይሆንም አለ። ስነግራችሁ አዝዣችሁ አይሆንም ካላችሁ መስዋዕት ሰውና መስዋዕቱ የተቀበለለት ያሳምን አላቸው። መስዋዕቱ የተቀበለለት ያሳምን አላቸው። ለጊዜው ፈቃድ የሁሉ እንደሆነ ሲያጠይቅ፣ ፍጻሜው ግን መስዋዕት ለማስተማር ነው። ወኮነ አቤል ኖላዊ አባግ ይላል። አቤል በግ ጠባቂ ነበረ። ንጹሐ ባህሪ አምላክ ንጹሕ ነገር ይወዳል ብሎ ቀንዶ ያልከረከረውን ጥፍሮ ያልዘረዘረውን ጸጉሮ ያራረረውን የዓመት ጠቦት አርዶ መስዋዕት ለእግዚአብሔር አቀረበ። ንጹሐ ባህሪ አምላክ ንጹሕ ነገር ይወዳል ማለቱ መምህር አስተምሮት አባቱ ነግሮት አይደለም፣ ከልቡ አንቅቶ ነው። አቤልሳ አስረጸ ጽድቀም ነፍሱ እንዲል ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ይላል። የልቦናውን ቅንነት የመስዋዕቱን መበጀት አይቶ መስዋዕቱን ተቀብሎለታል። አንድም ከሰማይ እሳት ወርዶ አቃጥሎለታል። ወኮነ ቃየል መስተገብረ ምድር ይላል። ቃየል የተዘራውን ይሰበስብ ነበር። መቼም እግዚአብሔር ለኛ ብሎ ነው እንጂ አይበላው ብሎ ዋግ የመታውን ውርጭ የበላውን ስንዴውን ከነንክርዳዱ ሰብስቦ አቀረበ። ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ ይላል። የልቦናውን ጠማምነት የመስዋዕቱን አለመበጀት ተመልክቶ ሳይቀበልለት ቀርቷል። አንድም ቁራ መጥቶ በትኖበታል። በዚህ አዝኖ ተክዞ ተቀምጦ ሳለ ሰይጣን መጥቶ ኦ አዛል ምን ያተክዘክ እንዳንተ ያለ ጎበዝ ምን ያሳዝንሃል ላለው። ምን ላድርግ እግዚአብሔር ቢያደላ በእኔ አባቴ ቢያደላ በእኔ አለው። የእግዚአብሔርን ተወው የአባትህን ቆይ ያሳይሃለሁ። ለምን ወንድምን አትገለውም አለው። መግደል ምንድን ነው አለው። ከዛ በፊት ይወራል እንጂ አይታወቅም ነበርና። አንድ ሰይጣን ቁራ መስሎ የሰበሰበውን በተነበት። አንድ ሰይጣን ሰው መስሎ ድንጋይ አንስቶ ራሱን አለው። የሞተ መሰለው ለካስ ይህም አለ ብሏል። አንድም አንድ ሰይጣን የሰበሰበውን መጥቶ በተነበት። አንድ ሰይጣን ሰው መስሎ አንድ ሰይጣን ቁራ መስሎ የሰበሰበውን በተነበት። አንድ ሰይጣን ሰው መስሎ ድንጋይ አንስቶ እንካ በዚህ በለው አለው። ቢወረውር ራሱን አለው። የሞተ መሰለው ለካስ ይህም አለ ብሎ ና ሆየ ንቡር ለሐውጾተ ተክል ወንድሜ እሸት በልተን ተክል ጎብኝተን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ ይጠብቀናል አለው። ከዛ ተክል በጎብኝተው እሸት በልተው ውሃ ሊጠጡ ወረዱ። ቃየል አስቀድሞ ተጎንብሶ ጠጥቶ ተነሳ። አቤል ተጎንብሼ ጠጣለው ሲል በድንጋይ ገሎት ሄደ። ገሎት ሲሄድ እግዚአብሔር በደመና አይቴ አሎ አቤል ሁከ ኦ ቃየል ቃየል ወንድም አቤል የት ነው አለው። አና አቃቢሁ ለአቤል እኔ አቤል ጠባቂ ነኝን አለው። አንድም አዳም አይቴ አሎ ሁከ አቤል ኦ ቃየል ቃየል ወንድም አቤል ወዴት ነው አለው። አና አቃቢሁ ለአቤል እኔ ቃየል ጠባቂ ነኝን አለው። እየፈለገ ሲሄድ ሙቶ አገኘው። መኑ ቀተለከ አቤል ወልዴ ልጅ አቤል ማን ገደለህ አለው። ቃየል ሆይ ቀተለኒ ወንድሜ አቤል ገደለኝ ብሎ መስክሯል። አንድም ከልብሱ ላይ ተፈንጥቃ የወደቀች ደም ሆይ ቀተለኒ ወንድሜ ገደለኝ ብላ መስክራለች። አቤል ማለት
በግ ደመና ማለት ነው። ሂሩቱ ለሴት የሴት የሸርነቱን ዋጋ የምታሰጨው አንቺ ነሽ። አቤል ከሞተ በኋላ አዳም ከሩካቤ ሥጋ 100 ዘመን ተከልክሏል። መልአኩ መጥቶ አቤል ወልድከ ተሳለመ ጸዊሃ ለገነት ገነት ገባ ገጸ እግዚአብሔርን አየ አለው። አይመራ አዳም ለሔዋን ይላል በግብር አወቃት። አይመሮ ንደው ለአንስት አይመራ ህልቃና ለሃና አንዲል ሴት ተወልዷል። ሴት ማለት ተክለ አቤል የአቤል ምትክ ማለት ነው። የሴት ቸርነቱ ታውቋል አልታወቀም፣ አንድም ታውቋል። አባቱን አጥቦ ገንዞ የቀበረ እሱ ነውና። ወምግባራቲሁ ለሄኖክ የምግባር ስልቱ ብዙ ነውና ምግባራት ይዋለ እንጂ ምግባሩ ሲል ነው። የሄኖክን የምግባሩን ዋጋ የምታሰጨው አንቺ ነሽ። ወምቅድመዝ ነገር ተከብተ ሄኖክ ዋልዎ ዛይመር በሀበ ተከብተ እንዲል ሄኖክ በዚህ ዓለም 370 ዓመት ኑሮ ይህ ዓለም ካልተውት አይተውም ብሎ ሀብቱን ለልጁ ለማቱሳላ አውርሶ በገረገነት በገነት በገነት ጓሮ ሄዶ ወድቋል። አሁን ዋልዎ ዛይመር በሀበ ተከብተ ብሎ አልነበረም ቢሉ ከዚያ ምስራቅ ይሁን ምዕራብ አይታወቅም ነበር አይታወቅምና ሄኖክ ማለት ተሐድሶ ማለት ነው። ይህስ ብሌት ያለበት ይመስላል ብሎ ሄኖክ ማለት ሐዲስ ማለት ነው። አዳም ዕፀ በለስን በልቶ ብሌትን እንዳመጣ ሄኖክም ከምግብ ተከልክሎ ተሐድሶን አምጥቷልና ከአቤል መስዋዕት የሄኖክ መስዋዕት ይበልጣል። አቤል ቢሰዋ ምን ተጠቀመ አላለምና ሞት እንዳለ በአቤል ትንሣኤ እንዳለ በሄኖክ ታውቋል። በአቤል አፍርሆሙ በሄኖክ አንቅሆሙ እንዲል ታቦት እንተኖ በዘባቲ ድህነ ምኩይ አይ ኖህ ከጥፋት ውሃ የዳነብሽ መርከብ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ኖህን ማያይ ንፍር ውሃ የማዘንብነኝና መርከብ ስራ አለው። መቼ አለው? የዛሬ 120 ዓመት አለው። ሞላልነቱን 300 ወርዱን 50 ቁመቱን 30 ክንድ አድርገ ስራው 10 ክንድ ሰርተህ ደርብ 10 ክንድ ሰርተህ ደርብ 10 ክንድ ሰርተህ ላይ ደርብ ታች ደርብ ላይ ግብ ታች ግን እንደማለት ነው። ወዛሃቲ ጠርፈተከ አንዲት ስትቀርህ መስኮት አውጣለት 3 እርከን አብጅለት በብረት እያያስ በኖራ እየለበት ስራው ብሎታል። ዋቀመ እፀዊሃ ለገነት ይላል። ከዚህ በኋላ ኖህ ፈጥኖ ፈጥኖ የሚያድገውን እንጨት ተክሎ ሊሰራ ፈጥኖ የሚያድገውን እንጨት ተክሎ ስራ ጀመረ። 7 ስካት መጠው ኖህ ምን እየሰራህ ነው አሉት። ፈጣሪ ንፍር ውሃ የማዘንብ ነኝና መርከብ ስራ ብሎኝ አላቸው። መቼ አሉት። የዛሬ 120 ዓመት አላቸው። በል አንተ ጥቂት ነህ ከአሁኑ መስራት ትችላለህ፣ እኛ ግን 100ውን ተጫውተን በ20ው ዘመን እንሰራለን ብለው እየዘበቱበት ሂደዋል። በሁለት ሁልቆየቤልዩ ሰርቶ ጨርሷል። ከዚህ በኋላ ምን ላድርግ ሰርቶ ሲጨርስ ምን ላድርግ አለ። ከሚበሉ 7 ከማይበሉ 2 ይዘህ ግባ አለው። እንደምን ሆነው ይሰብሰቡልኝ አለው። ደወል ምታና ይሰበሰቡልሃል አለው። ደወል መጥቶ ተሰብስበውለታል። አንድም መልአኩ በነፋስ አውታር ሰብስቦ አስገብቶለታል። እሱ ኖህ ከላይ ነው ያሉ እንደሆነ ሴቶች ልጆችን ከታች ወንዶች ልጆችን ኖህ ከላይ ነው ያሉ እንደሆነ ሴቶች ልጆቹን በግራ ወንዶች ልጆችን በቀኝ በመካከል አጽመ አበውን ይዞ ስለምን ቢሉ ጾር እንዳይቀሰቀስባቸው እሱ ከላይ ነው ያሉ እንደሆነ ሴቶች ልጆችን ከታች ወንዶች ልጆቹን በከላይ ከዚህ በኋላ ግጠማት ብሎ የመርከቧን መስኮት ገጥሟታል። ከግንቦት 27 ጀምሮ እስከ መስከረም 27 40 ቀን ንፍር ውሃ ዘንቧል። ከላይ 7 ከታች 7 አፍ አውጥቶ ፈልቷል። የላዩ የሚልጥ የታቹ የሚገለባብጥ ነው። እስከ መስከረም 27 እየበዛ ሄዷል። ከመስከረም 27 በኋላ ግን እየጎደለ ሄዷል። መልአኩ መርከቧን አራራት ላይ ወስዶ አስቀምጧታል። አራራተ ነበረት ታቦት ያሰኘው ይሄ ነው። ይኸውም ምሳሌ ነው። መርከብ የስልጣነ እግዚአብሔር ባፋ ያለቁ የኃጥአነ ብሊት በውስጥ የዳኑ የጻድቃነ ብሊት ነፍሶሙ ውስተ ለጻድቃን ውስተ እግዚአብሔር ወይለከፎሙ ላዕበ ስቃይ እንዲል ምንም መከራ ቢያገኛቸው ምንም ሲኦል ቢወርዱ ደጋጉን መከራ አላገኛቸውምና አንድም መርከብ የእመቤታችን 3 መሆኑ 3 እርከን አብጅለት አለ። ጌታ ከእመቤታችን ሰው ሳይሆን የሥላሴ አንድነት ሶስትነት አይታወቅም ነበረ። መኑሂ እያይመሮሙ ለስሉስ ቅዱስ ዘንበለ ተሰገወ ወልድ ዋሕድ እምቅድስ ስሙ እንዲል አንድም የሶስቱ ንጽሕናዋ የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቦና አንድም የዚህ ዓለም
አንድም እመቤታችን በዚህ ዓለም በገነት በመንግስተ ሰማይ የመመስገኗ ምሳሌ፣ በውስጥ የዳኑ በእመቤታችን አማላጅነት ያመኑ በውጭ ያለቁ ከመርከቧ ውጭ ያለቁ በእመቤታችን አማላጅነት ያላመኑ ምሳሌ፣ አንድም መርከብ የመስቀል ሶስት መሆኑ የፈያታዊ ዘየማን የፈያታዊ ዘጸጋ መካከሉ የጌታ አንድም የጌታ ብቻ ሶስት ይሆናል። ግራ ቀኝ እጆቹ ሰውነቱ መካከሉ ሰውነቱ የያዘው ባፋ ያለቁ በመስቀል ከመርከቧ ውጭ ያለቁ በመስቀል ያላመኑ በመርከቧ ውስጥ የዳኑ በመስቀል ያመኑ አንድም መርከብ የትንሣኤ ሶስት መሆኑ መርከብ በጌታ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ ከመርከቧ ውጭ ያለቁ በትንሣኤ ያላመኑ በመርከቧ ውስጥ የዳኑ በትንሣኤ ያመኑ አንድም መርከብ የቤተ ክርስቲያን መርከቧ ሶስት ክፍል መሆኗ ቤተ ክርስቲያንም ሶስት ክፍል ሆና የመሰረቷ ምሳሌ መቅደስ ቅድስት ቅኔ ማሕሌት ከመርከቧ ውጭ ያለቁ በቤተ ክርስቲያን ያላመኑ ከመርከቧ ውስጥ የዳኑ በቤተ ክርስቲያን ያመኑ አንድም መርከብ የጥምቀት ሶስት መሆኑ ጥምቀት በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነውና ከመርከቧ ውጭ ያለቁ በጥምቀት ያላመኑ በመርከቧ ውስጥ የዳኑ በጥምቀት ያመኑ ከ330ው 12 ሲቀንሱ 318 ይሆናል። 318ቱ የ318ቱ ሊቃውንት ምሳሌ 12ቱ የ12ቱ ሐዋርያት ምሳሌ 50ው የ50ው ሊቃውንት ምሳሌ 50 ባለው አምስቱ ምትብጽ ይላል። በብረት እያያስክ በኖራ ለብጠሃለው ለየለበት ስራዋለው። ይሄ የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የሥጋ ወደሙ ምሳሌ። እነዚህ ሁሉ ምግባቸው አንድ ሥጋ ነው፣ በግዝርትት አንድ ናቸውና ኖህ ማለት ሁሉ ተረፍ ማለት ነው። ቡራኬሁ ለሴም የሴም የመባረኩን ዋጋ የምታሰጨው አንቺ ነሽ። ወክፍል ሎቱ እድል ፈንታው ጽዋ ተርታው አንቺ ነሽ። ይህስ እንደምነው ቢሉ ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። ጌታ መላኩን ኖህን ዳኛ መላኩን ሽማግሌ አድርጎ ከምስራቅ እስከ ምዕራብ በአራቱ ማዕዘን ቀይ ቀኙን ለያፌት ግራግራውን ለካም መሃሉን ለሴም አካፍሏቸዋል። ደጋግ ታምራት የተደረገባቸው የሴም ዕጣ ፈንታዎችና የሴም ደጋግ ታምራት የተደረገባቸው የሴም ሃይጉሮች ናቸውና የሴም ዕጣ ፈንታው አንቺ ነሽ አለ። ሴም ማለት ስዩም ብሩክ ማለት ነው። ተናግዶቱ ለአብርሃም ማንሻ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።